አሁን ሩታ ቅናት ቢጤዙሽ ነው እንጂ በፊትም ፍቺ ነው ፈልገው ምናምን እንደገና ልጅን አታይም ብዙ ነገር ስትዩ ነበረ። አሁን ደግሞ ሄርሜላን ሊያገባ ስለሆነ ያለውን ነገር ማበጣበጥ ፈልገሽ ነው እንደዚህ ውዝግብ ውስጥ የገባሽው ማለት ነው። በቃ እሱ መኖር ካለበት መኖር ነው። አንዴ አልፈልግም፣ አንዴ እፈልጋለሁ፣ አንዴ ልጅህን ያዝ፣ አንዴ እንደዚህ። ኧረ በጣም ከባድ ነው። ምክንያቱም ወይ ቆርጠሽ ቁረጭኛ። አሁን ለምሳሌ ሴቶች ሁሌም ተጠቂ ናቸው፣ ሴቶች ሁሌም ይጎዳሉ ብለን ስለምናስብ ሴቶች ላይ ነው ትኩረት የምናደርገው። ወንድ ልጅ እንደሚጎዳ ወንድ ልጅ እንደሚሰበር ልቡን ምንጊዜም እኛ ሴቶች አናውቅም። ሁሌም ወንድ ልጅ ምንድን ነው ሴት ልጅን ይጎዳል፣ ወንድ ልጅ በቃ ሌላ ሴትን ይወዳል፣ ሌላ ሴት ጋር ይሄዳል ምናምን ብለን እናስባለን እኛ ሴቶች። ግን ወንዶችም እንደሚጎዱ ማወቅ አለብን። ሴቶች ብቻ አይደለም የምንጎዳው። ምክንያቱም አንቺም እኮ አንዴዛ እንደዚህ እያልሽ እንደገና መልሰሽ ደግሞ ምንድን ነው አልፈልግህም ሂድ ብለሽ ልጅህንም እንዳታይ ብለሽ ስትጋሹ ነበር። ስንት ነገር ስታደርጊ ነበር። ቤቱን ስታግጅበት ነበር። ብዙ ነገር አድርገሽ እዚህ ጋር ውጣ ውረዱን ወርዶ እዚህ ጋር ከሄርሜላ ጋር እንግዲህ አሪፍ ፍቅር ላይ ነው፣ አሪፍ ትዳር ላይ፣ አሪፍ ህይወት ላይ እየኖረ ነው። ለምን እንደምትበጠብጩ አላውቅም። አሁን ደግሞ እንደገና ፍቅር አግረሸብሽ መሰለኝ። ሁላችንም የሰው ሲሆን ሰው የሚያፈቅራችሁ ሰው የሰው ሲሆን አንወድም። ለምን ምናምን መጀመሪያ በእጃችን እያለ ያን ሰው መንከባከብ አለብን። በእጃችን እየወደዱን እያፈቀሩን ጊዜ የሰጡን ቦታ የሰጡን እያለ መንከባከብ አለብን። እዚህም እዛም ማለት የለም። ህፃኑ ከመወለዱ በፊት ጀምሮ ከእርግዝናሽ ጀምሮ አንድ ላይ ተስማምታችሁ አታውቁም እናንተ ሲጀምር። ስቲል እስካሁን ድረስ ስትበጣበጡና ስትሰዳደቡ ስንት ነገር ስትደራረጉ፣ አንዴ ቤትን፣ አንዴ መኪናው ሲታገድ፣ አንዴ ሲታሰር፣ አንዴ ሲፈታ፣ አንዴ የሆነ ነገር ስትደራረጉ የነበራችሁ ሰዎች ናቸው። ዛሬ ደግሞ እንደገና ሄርሜላን በፍቅር እንደዚህ በቃ በፍቅርና በመልካም በቃ በመዋደዱ ስታይ ተቃጠልሽ ማለት ነው። መጀመሪያ የራስሽን ሰው አትይዥም ነበር እንዴ? ሰው ላይ ስታይ ለምንድን ነው የሚያንገበግብሽ? በእጅሽ እያለ በእጅሽ የነበረ ሰዓት ላይ ለምንድን ነው? በቃ ልጁ ይኖርበት፣ ህይወቱን ይኖርበት። እንግዲህ ሄርሜላ በጣም ጸባኛ ትመስለኛለች እና ታጋሽ ትመስለኛለች። ብዙ ነገር በቃ ከሷ ብዙ ነገርን ያገኘ ይመስለኛል። በቃ ብዙ ነገር ትዕግስትንም፣ በጣም ታጋሽ ነው ልጁ ሲጀመር። በጣም ተለያይተው እንኳን አንቺ ጋር በነበረ ሰዓት ላይ አታንከባከብሽም፣ አላያሽውም እንዴ? አሁን ሄርሜላ ጋር ሲሆን እንዴት እያደረገሽ ነው ያለው ነው ያልገባኝ ነገር። ይሄ በጣም ያስጠላልና እንትን በይ። ለማንኛውም ምንድን ነው የሚባለው ማለት በቃ እንትን በይ እሺ፣ አድቢ በቃ ራስሽን ሁኚ። እዚህም እዛም አትገኝ። በቃ አብራችሁ መቀጠል አትችሉም፣ አልተፈቀደላችሁ ማለት እንድትኖሩ አብራችሁ እንድትሆኑ ስላገባሽ ወይ ደግሞ ስለወለድሽ አብረሽ እንትን ስለሆንሽ ብቻ ወይ ደግሞ ስለወለድሽ ብቻ የእሱ ትሆኛለሽ ማለት አይደለም። በቃ የማትስማሙበት መንገድ ሲኖር ትለያያላችሁ አይደል እንዴ? አሁን ደግሞ ለምንድን ብትወጠብጩ? ህይወቱን ይኖርበት እና ታውት ልጁ ህይወቱን ይኖርበት። በቃ የራሱን ህይወት ይኖርበት። እሷም ምርጫዋን መርጣ ሄዳለች። እሱም ደግሞ በቃ በተመቸው መንገድ ይኖር። ለምንድን ነው የምጨቀጭቂው እንዴ? ማለት ትክክል ነው እሱ እኮ እያለ ያለው። አብረሽ የተሳሳተው ነገር አለ ብዬ አላስብም። ግዴታ መቼም እያስገደርሽው ኑር ልትይው አትችይም። በቃ ፍቅራችሁ እዚህ ድረስ ካበቃ በቃ ነው እንዴ። ራስሽን ሁኚ፣ ራስሽን ስተርበይ። ከዱባይ ተጋብታችሁ ከመጣችሁ ጀምሮ በፍቅር ኖራችሁ አታውቁም። ሁለታችሁም በጭቅጭቅ እንጂ አብራችሁ በጭቅጭቅ እንጂ በፍቅር ኖራችሁ አታውቁም። አይታችሁ ከሆነ እንደው ተመልካች አይታችሁ ከሆነ ከዱባይ ከተጋቡ በኋላ ከመጡ በኋላ አንድ ቀን አብረው ኖሮ ያውቃሉ እነዚህ ልጆች? ልጁ ከተጸነሰ በኋላ አብሮ ፍቅር አብሮ አንድነት ላይ ሆኖ አይታችሁ ታውቃላችሁ? ልጁን እንኳን በመከራ ነው የሚያየው። ዛሬ ላይ ደግሞ እንደገና መከራውን ቤቱን ለመበጥበጥ እየታገለች ነው ያለችው። እስቲ ፈልጊ 10 ብትወልድም ታገባለች ብላለች አይደል ሜሪ? እስቲ ታጋባሽ። ይሄ አጀብ በጓደኞችሽ በነዳኒ ምናምን እዚህ ወሬ የለቃቀምሽ እየመጣሽ ነው እንደዚህ አይነት ህይወትሽና ትዳርሽን እየበጠበጥሽ ያለሽ። በራስሽ ብትመሪና በራስሽ አቋም ቢኖርሽ እንደዛ አታረጊም። ማንም በመጣ ማንም በተናገር ማንም የፈለገው ነገር ሲያደርግ መተሽ ትቀበያለሽ፣ መተሽ ትጮይበታለሽ ልጁ ላይ። በቃ እንግዲህ እድል አንዴ ናት። እድል ከበራችልሽ ትበራለች፣ ከጠፋችን ትጠፋለች። ይሄን የመሰለ ሰው ሰጥቶሽ ነበረ። ታታሪ ነው፣ ጠንካራ ነው። በቃ እንግዲህ
ሄርሜላ ደግሞ አሸናፊ ሆነች። ምን ታርክ ታዲያ ያችለች። አሁን ያዙኝ ልቀቁኝ ማለት ምንም አያመጣም። ስለዚህ አሁንም ቢሆን ህይወታቸውን የኑሩ። ታዩ ልጁን ልቀቂው በቃ። እዚህ ጋር እንግዲህ ስንት አስታራቂ መጥቷል፣ ስንት አሟላት መጥቷል፣ ስንት ሰው መጥቷል። ምን ታመጣለህ ነሐስ ስራሃለን ስትሉ ስንት ነገር ስትሉት ነበር። ታጅበሽ ትመጫለሽ፣ አንዴ ፖሊስ ይዘሽ ትመጫለሽ፣ አንዴ ማስፈራራት ታደርጊያለሽ። እና አንቺ ብቻ ማነሽ ማለት ነው? እሱስ ማድረግ አይችልም? የልጄ እናት ነች ብሎ ስላከበረሽ ስለወደደሽ ነው። ክብር ስጪ። ወዶሻል፣ በፊት ወዶሻል፣ አስከብሮሻል፣ ትልቅ ቦታ አስተርሶሻል። ግን ዛሬ ላይ አንቺ የት ነው ያለሽው? እዚህም እዛም እያልሽ ያው እና ሩታ በቃ ያልተፈለግሽበት ቦታ ላይ አትገኝ። ልጁን አትበጥብጪ፣ ህይወቱን አታመሳቂ፣ የራስሽን ህይወት ኑሪ። ይሄን ነው የምለው። የእውነት ከባድ ነው ብቻ